በሁሉም ሰው ህይወት ውስጥ ዓለም ከባድ የሚመስልበት ጊዜ ይመጣል። እያንዳንዱ ወደፊት የሚያደርግ እርምጃ ጥቅጥቅ ባለ ጭቃ ውስጥ እንደመራመድ የሚሰማበት፣ ዝምታ ከሐሳብህ በላይ ጮክ ብሎ የሚሰማበት ጊዜ። ምናልባት እዚያ ደርሰህ ይሆናል። ብቻህን ተቀምጠህ ህይወት ለምን እንዲህ እንደሆነ እያሰብክ፣ የምታምናቸው ሰዎች ለምን ጥለውህ እንደሄዱ፣ ስራው፣ ህልሙ፣ እቅዱ ለምን እንደተፈራረሰ። በእነዚያ ጊዜያት ብቻህን እንደሆንክ ማሰብ ቀላል ነው። ግን እውነቱ ይኸውልህ፣ ብቻህን አይደለህም። ዛሬ የምታደንቀው እያንዳንዱ ጠንካራ ሰው፣ የሰማኸው እያንዳንዱ የስኬት ታሪክ በስቃይ፣ በልብ ስብራት፣ በመከራ እና በጥርጣሬ ውስጥ አልፈዋል። የራሳቸው ማዕበል አሳልፈዋል እና ብቸኛው ልዩነት መራመድ አለማቆማቸው ነው። ይህ ቪዲዮ ላንተ ነው። ደክሞህ ከሆነ፣ እየተጎዳህ ከሆነ፣ ግራ ተጋብተህ ከሆነ፣ ግን ውስጣዊ ታሪክህ ከዚህ በላይ እንዳለ ካመንክ፣ ዛሬ አስቸጋሪ ጊዜዎችን የምታሳልፍበትን 10 መንገዶች እንነጋገራለን። እንድትተርፍ ብቻ ሳይሆን ባለፍክበት ነገር እንድታድግ የሚያደርግህ ተግባራዊ፣ ስሜታዊ እና ኃይሎች መንገዶች። አሁን እንጀምር። አንደኛ፣ ህመም የእድገት አካል መሆኑን ተቀበል። ከኮኮናት ለመላቀቅ የምትታገል የቢራቢሮ ታሪክ ላጋራ። አንድ ሰው ሲመለከት አዝኖ ለመርዳት ኮኮናቱን በለስላሳ ቆርጦ ከፈተው። ግን ቢራቢሮዋ ደካማ ሆና ወጣች፣ መብረር አልቻለችም። ለምን ይመስልሃል? ምክንያቱም ትግሉ በኮኮናት ውስጥ ያለው ግፊት ክንፎቿን ለመገንባት የተፈጥሮ መንገድ ነበር። አንዳንድ ጊዜ የሚሰማህ ህመም ቅጣት አይደለም፣ ዝግጅት ነው። መንፈስን የሚያጠነክር የመቋቋም ኃይል ነው። በአስቸጋሪ ጊዜያት ለምን እኔ ብሎ ከመጠየቅ ይልቅ ይህ ምን እያስተማረኝ ነው ብለህ ጠይቅ። ህመም ውስጡ የተደበቀ ትምህርቶች አሉት። እድገት በምቾት ቀጠና ውስጥ አይሆንም፣ የሚሆነው በምቾት እጦት ጎዳናዎች ውስጥ ነው። ስለዚህ እስትንፋስ ውሰድ። ከህመሙ ከመሸሽ ይልቅ አብረህ ተቀመጥበት። በኋላ ከፍ ብለህ ለመውጣት የሚያስፈልግህን ክንፎች እየቀረጸልህ ነው። ሁለተኛው፣ መቆጣጠር የማትችለውን መዋጋት አቁም። እጅህን ተጠቅመህ ዝናብ ለማቆም መኩረህ ታውቃለህ? አትችልም። ግን በዝናብ ውስጥ መደነስ መማር ትችላለህ። መቆጣጠር የማንችላቸው ነገሮች፣ ሰዎች የሚሉትን፣ ሌሎች የሚያደርጉትን፣ በእቅድ መሰረት የሚሄዱትን ነገሮች በመዋጋት ብዙ ጉልበት እናጠፋለን። ግን እውነቱ ይኸውልህ፣ መቆጣጠር ቅዠት ነው። ህይወትን መቆጣጠር አትችልም፣ ግን ምላሽህን መቆጣጠር ትችላለህ። ድንጋጤን ትቶ ሰላምን፣ መራራነትን ትቶ እድገትን እና ፍርሃትን ትቶ እምነትን መምረጥ ትችላለህ። ወንዝን አስብ። አንድ ድንጋይ መንገዱን ሲያግደው መፍሰሱን አያቆምም፣ በቀላሉ አቅጣጫውን ለውጦ ይቀጥላል። እንደዚያ ወንዝ ፍሰስ። ህይወትን መንገድህን ሲቀየር አትቃወም፣ ተለማመድ። አሁን መቆጣጠር የማትችለውን አንድ ነገር ጻፍ እና ከእንሱ ጋር ሰላምን ፍጠር። ለቀቀው። ስለዚህ ማደግ ትችላለህ። ሶስተኛው መንገድ፣ ውስጣዊ ዓለምህን ተንከባከብ። ጊዜዎች አስቸጋሪ ሲሆኑ የመጀመሪያው ውስጣዊ ስሜታችንን ሁሉንም ነገር በውጪ ማስተካከል ነው። ገንዘብ፣ ግንኙነቶች፣ ስራ እና ጤና። ግን ውስጣዊ ዓለም ውጫዊን እንደሚፈጥር እንረሳለን። ሐሳብህ ትርምስ ከሆነ ዓለምህ ትርምስ ይሰማታል። ልብህ ከባድ ከሆነ ሁሉንም ነገር የበለጠ ከባድ ይመስላል። ስለዚህ ቆም በል፣ እስትንፋስ ውሰድ፣ ራስህን ፈትሽ፣ ጠይቅ። ሙሬን ምን እየመገብኩት ነው? ምን አይነት ጉልበት ነው እየያዝኩ ያለሁት? አንድ የአትክልት ስፍራ የዘራህበትን ያበቅላል። ፍርሃት ከዘራህ ጥርጣሬን ታጭዳለህ። ምስጋና ከዘራህ ሰላምን ታጭዳለህ። እያንዳንዱ ማለዳ ለሶስት ነገሮች አመስጋኝ እንደሆንክ በመናገር ጀምር። ቀላል ሊመስል ይችላል፣ ግን ምስጋና አእምሮህን እንደገና ያዋቅራል። ትኩረትን ሲጎድለው ነገር ግን ወደሚቻለው ነገር ያሸጋግረዋል። ምሳሌ፣ አእምሮ መስታወት ነው። ብርሃንህን በግልጽ ማየት እንድትችል በየቀኑ አጽዳው። አራተኛው መንገድ፣ ያለፉ ድሎችን አስታውስ። ሕይወት ሲጨልም አእምሯችን አስቀድመን ያተረፍነውን ብርሃን ይረሳል። ወደ ኋላ አስብ። በፊት ፈጽሞ የማታሳካው መስሎህ የነበረባቸው ጊዜያት ነበሩ፣ እናም ግን ተሳክቶልሃል። ስለዚህ የራስን የመቋቋም ችሎታ አትናቅ። ምሳሌ፣ አንድ ሻማ ነህ።
ሕይወት ስንት ጊዜ ብታጠፋህም ሁል ጊዜ እንደገና ብልጭታ ታገኛለህ። አምስተኛው መንገድ በትግል ውስጥ ትርጉምን አገኝ። አንድ ሰው በማዕበል ውስጥ ሁሉንም ነገር ያጣበት ታሪክ አለ። ቤቱን፣ ጀልባውን፣ ስራውን ሽት ለመሞቅ በባህር ዳርቻ ላይ ትንሽ እሳት አቀጣጠለ። በማለዳው እሳቱ በዚያ የሚያልፍ መርከብ ትኩረት ስቦ እነሱም አዳኑት። እሱን ያጠፋው የመሰለው ነገር በእውነቱ አዳነው። ጊዜ የሚሰበሩ ነገሮች የሚገነቡን ተመሳሳይ ነገሮች ናቸው። ህመምህ እስካሁን የማታየው ዓላማ ሊኖረው ይችላል። ስቃይህን አታባክን፣ ወደ ጥበብ ለውጠው። ቁስሎችህ ሌሎች እንዲፈወሱ በሚረዱ ታሪኮች ለውጣቸው። ስድስተኛው መንገድ መንቀሳቀስህን ቀጥል። በጨለማ ቦታ ውስጥ ስትሆን ለማድረግ በጣም ከባድ የሆነው ነገር መንቀሳቀስ ነው። ግን እንቅስቃሴ ስሜትን ይፈጥራል። ቶኒ ሮቢንስ ከሐዘንህ አእምሮህን ተጠቅመህ መውጣት አትችልም፣ በመንቀሳቀስህ መውጣት ትችላለህ ይላል። ተነሳ፣ ለመራመድ ሂድ፣ ክፍልህን አጽዳ። ትናንሽ እንቅስቃሴዎችን እንኳን ጉልበት ይፈጥራሉ። ለምሳሌ ጭቃ ውስጥ የተጣበቀ መኪና አስብ። 1 ኢንች እንኳን ወደፊት ከተንቀሳቀሰ ቀጣዩን ኢንች ለመንቀሳቀስ ቀላል ነው። ለመንቀሳቀስ ተነሳሽነት አትጠብቅ፣ ተንቀሳቀስ እና ተነሳሽነት ይከተላል። ሰባተኛው መንገድ ራስን በትክክለኛ ሰዎች ክበብ። ጊዜዎች አስቸጋሪ ሲሆኑ መገለል ቀላል ይመስላል፣ ግን ፈውስ የሚሆነው በመገናኘት ነው። በዙሪያህ ያሉት ሰዎች ሊያማጥጡህ ወይም ሊሞሉህ ይችላሉ። ስለ ራስህ ስትረሳ ማን እንደሆንክ የሚያስታውስህን ፈልግ። ምክር ብቻ ሳይሆን መገኘትንም የሚሰጡ። አንድ ታሪክ ላጋራ። የአንድ ገበሬ አህያ አንድ ጊዜ ጥልቅ ጉድጓድ ውስጥ ወደቀ። ገበሬው ተስፋ ቢስ እንደሆነ በማሰብ ሊቀብረው ጀመረ። ግን አፈር በያዘች ቁጥር አህያዋ አራግፋ ወደ ላይ ትወጣ ነበር። ብዙም ሳይቆይ ከቁልሉ እና ላይ ቆማ ነፃ ወጣች። ትክክለኛዎቹ ሰዎች የሚያደርጉትን ይህንኑ ነው። አፈር ይጥሉብሃል፣ ግን ወደ ታች ከመስመጥ ይልቅ እንድትወጣ ይረዱሃል። ስምንተኛው መንገድ አሁን ባለው ጊዜ ላይ አተኩር። የስቃይ ዋነኛው መንስኤዎች አንዱ ባለፈው መኖር ወይም ስለ ወደፊቱ መጨነቅ ነው። አእምሮ ጸጸቶችን መልሶ ማውጣት ወይም አደጋዎችን መተንበይ ይወዳል፣ ግን ሰላም የሚኖረው በአንድ ቦታ ብቻ ነው፣ በአሁኑ ጊዜ ውስጥ። ለምሳሌ ስትነዳ የኋላ መመልከቻ መስታወቱን ትመለከታለህ፣ ግን አትመለከተውም። ለምን? ምክንያቱም ትጋጫለህ። ሕይወትም በተመሳሳይ መንገድ ይሰራል። ለመማር ወደ ኋላ ተመልከት፣ ግን አይኖችን ወደፊት በሚጠብቅህ ነገር ላይ አድርግ። የአእምሮ ሰላምን ተለማመድ። እስትንፋስህን ስማው። ትናንሽ ነገሮችን አስተውል። የፀሐይ ሙቀት፣ የልብ ምትህ ድምፅ፣ የቡና ሽታ። ትኩረትን ወደ አሁን ስታመጣ አስቸጋሪ ጊዜያት ኃይላቸውን ያጣሉ። ዘጠነኛው መንገድ እምነትን ሕያው አድርግ። ሁሉም ነገር ሲፈርስ እምነት ቁርጥራጮችን አንድ ላይ የሚያዝዝ ግር ነው። እምነት እንዴት እንደሚሰራ ታውቃለህ ማለት አይደለም፣ እንደሚሰራ ታምናለህ ማለት ነው። ጨለማዎች ሌሊቶች በጣም ብሩህ ኮከቦችን ይፈጥራሉ። እንደ ተቀበርክ ሲሰማህ አስታውስ፣ አንድ ዘር ከመብቀሉ በፊት ተመሳሳይ ስሜት ይሰማዋል። እምነትህ በአምላክ በአንጽናፈ ዓለም ወይም በራስህ የመቋቋም ችሎታ ላይ ቢሆንም አጥብቀህ ያዝ። ሙሉውን ምስል ሁልጊዜ ማየት አትችልም፣ ግን አንድ ቀን ትርጉም ይኖረዋል። አስረኛው መንገድ ታሪክህ ገና አላበቃም ብለህ እመን። አስቸጋሪ ጊዜያት መጨረሻው ይህ እንደሆነ ያሳምናሉ፣ ግን ታሪክህ ገና እየተጻፈ ነው። በክፉ ቀናትህ አልተገለጽክም፣ በእነሱ ውስጥ ተጠርተሃል። በልብህ ውስጥ ያሉትን ስንጥቆች ድክመቶችህ አይደሉም፣ ብርሃን የሚገባባቸው ቦታዎች ናቸው። እያንዳንዱ ታላቅ የመምሰል ታሪክ የሚጀምረው በመውደቅ ነው። ስለዚህ ሕይወት አስቸጋሪ ሲሆን አትተው፣ የመሃል ምዕራፍ ነው። ለምሳሌ ማንም ሰው መጽሐፍን በጣም ጨለማ በሆነው ክፍል ውስጥ ማንበብ አያቆምም፣ ምክንያቱም ቀጥሎ ኃይለኛ ነገር እንደሚመጣ እናውቃለን። ላንተም ተመሳሳይ ነው። ይህንን እየሰማህ ከሆነ ተስፋ እንዳልቆረጥክ ማለት ነው። ደክሞህ ሊሆን ይችላል፣ ግን አሁንም እዚህ አለህ።
ፈርተህ ሊሆን ይችላል፣ ግን አሁንም ቆመሃል እና ያ ማለት አሁንም ተስፋ አለ ማለት ነው። አስቸጋሪ ጊዜያትን የህይወት ቅጣት አይደሉም፣ እነሱ ወቅቶች ናቸው እና እንደ ሁሉም ወቅቶች ይለወጣሉ። አንድ ቀን ወደ ኋላ ትመለከታለህ እና ትገነዘባለህ፣ ሊያጠፉህ የነበረው ማዕበል አንተን ገነባህ። ተስፋ ስላልቆረጥክ ራስህን ታመሰግናለህ። ስለዚህ ዛሬ አንድ እርምጃ ውሰድ። መራመድህን ቀጥል፣ ማመንህን ቀጥል፣ መሆንህን ቀጥል። ምክንያቱም ምንም ያህል ጨለማ ቢሆንም ይህንን አስታውስ፣ እንደገና እንድትነሳ ተፈጥረሃል። ይህንን መልእክት እየተቸገረ ያለ ሰው ጋር አጋራው። አታውቅም፣ ቃላትህ እንዲቀጥሉ የሚያስፈልጋቸው ብርሃን ሊሆን ይችላል። እና ይህንን ቻናል ሰብስክራይብ ማድረግ አትርሳ።